ኖላይቶች ወይዘሮ ሜላት እንግዲህ በጣም የሚያሳዝን ነገር ነው የገጠማት ማለት ነው። እንደዚሁም ደግሞ ከሄደችበት ተመልሳ ስትመጣ በጣም ነው የበለጠ ያዘነችው። ከፍርድ ቤት ምንም ነገር አላገኘችም መፍትሄ ማለት ነው። እውነት ለመናገር እኔ ሜሉ በጣም አሳዝናኛለች ማለት ነው። ኖላይቶች ወደ ነበሩበት ቢመለሱ ብዬ አስባለሁ ማለት ነው። ይሄ የዘወትር ምኞቴ ነው ማለት ነው። ምክንያቱም እነሱን እንደዚህ በማየቴ በጣም አዝኛለሁ ውድ ቤተሰብ ማለት ነው። ኖላይቶች እንግዲህ በጣም ምስኪንና የዋህ ናቸው። በጣም ብዙ ነገርን እያየንባቸው ነው። ይሄ ደግሞ ለነሱ በጣም ከባድ ነው ማለት ነው። የኖላይቶች ታሪክ ብዙ ነው፣ ግን እሳ ወይዘሮ ሜላት ከከፍታ ወደ ዝቅታ ተመልሳለች ማለት ነው። ሀና እያለቀሰች ምንድን ነው የማደርገው እያለች እንግዲህ እናቷን አንገቷን ይዛ እያለቀሰች ነው። ሁላቸውም ያሳዝናሉ። ሰላምም ሆቴል ብትቀጠርም እንደዚሁም ደግሞ ምናሴ ሊስትሮም ቢሰራም ምንም መፍትሄ አላገኙም ማለት ነው። ገና ናቸው። እናታቸው አንገታቸው እንዲደፋባቸው አይፈልጉም። ሰላም ጤና ይስጥልኝ ውድ ቤተሰቦች፣ የኖላይት አድማጭ ተመልካቾች ማለት ነው። የሱዙቲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው፣ ሁሉ መልካም ነው። እነሆ ዛሬ ይዘንላችሁ የመጣነው ኖላይቶችን እንደተለመደው ይዘንላችሁ ከች ብለናል ማለት ነው። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ ማለት ነው። የእነሱ ታሪክ እንግዲህ የቀጠለ ነው። አሲር የአባቱ ወራሽ ሆኗል ማለት ነው። አባቱ እንግዲህ ከሞተ ለረጅም ጊዜ ሆኖታል ማለት ነው። እንደዚሁም ደግሞ በእናት የሚገናኛት እህት አለችው ማለት ነው። እህቱ ወደሱ ተመልሳ እሱን ፍለጋ አግኝተዋለች ማለት ነው። አሲርን ካገኘችው በኋላ የተሰጠህ እንትን አለ፣ ንብረት አለ፣ ስለዚህ ተጠቀምበት፣ ወርቆ መቅረት የለበትም ብላ እንግዲህ እሱ እንዲሰራበት እያደረገች ነበር ማለት ነው። አሲርም ደግሞ በፍጹም አላደርገውም፣ እሱ ያንቺ እንጂ የኔ አይደለም እያላት ነበር ማለት ነው። እና አባቴን ይቅር አላልከውም ወይ? ከአባቴ ጋር ያለ ነገር አሁንም እንዳለ ነው ወይ ብላ እንግዲህ እህቱ እየጠየቀችው ነበር ማለት ነው። ንብረቱን እሺ እኩል ተካፍለን መስራት እንችላለን ብሏታል ማለት ነው። ከሀና ጋር ግን ተማክሬ ነው ብሏል ማለት ነው። እውነት ለመናገር አሴር ጎበዝ ከሆንክ ከድሮ ማንነት ተሻሽለህ ከመጣ ሀናንም ትገድፋታለህ ብዬ አስባለሁ ማለት ነው። ምክንያቱም እነሱ አሁን ላይ ሜዳ ላይ ነው ያሉት ማለት ነው። ድንብላል እያለቀሰች በጣም ተጸጽታ ወይዘሮ ሜላት እንግዲህ እንደዚህ በመሆኗ ስታይ እኔ እናንተን በምታገኙም ሰዓት ባጣችሁም ሰዓት ከጎናችሁ ነኝ፣ ባዘናችሁም በደስታችሁም ብላ አብራቸው ቁጭ ብላለች ማለት ነው። እናንተ ዛሬ ላይ ጊዜ ጣላችሁ ብዬ እኔም ደግሞ አልጥላችሁም ብላ እንግዲህ ተነስታ አብራቸው እያለቀሰች ነው ማለት ነው ከነሜላት ጋር። ታምቹ እንግዲህ የተላከለት ከአሜሪካ ዶላር እንግዲህ እያጠፋፋው ይገኛል ማለት ነው። ኖላይትም ደግሞ አታጥፋ እባክህን ስራ ጀምር፣ እንደዚህ አትሆን እስከ መቼ ነው ብሎ እንኳ ቢመክረው ሊሰማ አልቻለም ማለት ነው። በፍጹም ይሄንን ላደርገው አልችልም፣ ስራዬን ብሰራም በአግባቡ ግን እሳ ብዙ ነገር ያስፈልገኛል እያለ እየተናገረ ነው ማለት ነው። ምክንያቱም እውነት ለመናገር ተምቹና አሲር የድራማው ድምቀት ናቸው፣ ግን ቢሆኑም ደግሞ ስራ ያስፈልጋል ማለት ነው። አሲርም ደግሞ እየተቆጣ ነው። አሁን ላይ መስራት አለብን፣ ቆፍጠን ማለት አለብን እያለ ነው ማለት ነው። ይሄን በማስመልከት እንግዲህ ወይዘሮ ሜላትም እውነት ለመናገር እኔ በጣም ነው ያሳዘነች ሜላት ማለት ነው። እዚህ ከማየታችን የሰው ላይ በእርግጥ ይወርቃል ይነሳል፣ የታወቀ ነው። ከወደቀበት አይቀርም እዛ ወደቀበት ላይ ማለት ነው። ሜሉዬ እንግዲህ ፈጣሪ ይርዳሽ የኔ ድምቀት ማለት ነው። ሌላ ምንም አልልም። እንደዚሁም ደግሞ ተምቹ ተስተካክለህ ድንብላልን አግብተህ ጥሩ ህይወት ብትኖሩ ብዬ እመርጣለሁ። ግን አንተ የማይሆን ጓደኛ እያያዝክ መጠጥህን እንጂ እሷን እያስታወስካት አይደለም። እሷም ደግሞ እየተቆጣች ነበር ማለት ነው። መስተካከል አለብህ፣ መጠጡን ተው ዛሬውን እያለችው ትገኛለች። ድንቡሽዬ ማለት ነው። አሁን ላይ እንግዲህ ሀና ስራ እያስፈለገች ነበረ። እሷም ደግሞ በተማረችበት ነበረ የምትፈልገው፣ ገና አላገኘችም ማለት ነው። ይህንንም ደግሞ የሚያደርግላት አቶ እንትና ነው ማለት ነው። ደላላው ካወቃችሁት እሱ ነው ማለት ነው። ሰላምንም ቢያስገባትም ሰላም ግን ምንም ስራ ሁሉ አልተመቻትም ማለት ነው። የተመቻት ስራ ምንም ነገር የለም። ምክንያቱም ከ6 ቤት ወጣሽ እንደገና 7ኛ ቤት ደግሞ አሁን ስትፈልጊ ብሎ እሱም እየተቆጣት ነበረ። እንደምንም ተደርጎ ግን
አንድ ስራ አግኝታለች ማለት ነው። መስተንግዶ ብታገኝም እዛ ደግሞ አሴርና ሀና ሂደው ነበር ማለት ነው። እንግዲህ ሀና ስታያት በጣም ተጸጽታ በቃ ለማዘዝ ራሱ እህቷን ደብሯት ሰላምን እዚህ ላይ ማየቴ ብላ በጣም አለቀሰች ማለት ነው። ሀና አሴርን ያልቻልኩም ወደ ቤት እንመለስ ስትለው ለምን ስራ እኮ ነው ትስራ፣ ምንም ችግር የለውም። የሰው ልጅ ጤና ከሆነ ሁሉንም ነገር ይሰራል። ስለዚህ ምንም ችግር ስለሌለው መስራቷ አያሳስብሽ ብሎ እንግዲህ ሀናንም እያበረታታት ነው አሲር ማለት ነው። ሰላምን እንግዲህ ሰላም እዛ በሚጠቀም ሰዓት ተምቹ እንግዲህ ልትታዘዘው ስትሄድ አንቺን እዚህ በማየቴ በጣም ነው ያዘንኩት፣ ሰላም በተፈጠረው ነገር ምንም ማድረግ አይቻልም ብሎ እንግዲህ ሲያጽናናት፣ የሆነ ሰው ደግሞ ከስተመር መጥቶ እንግዲህ ሲያዛት እያየ እንደዚሁም ደግሞ ተገላምጦ እንደዚሁም ደግሞ እሷን ከፍ ዝቅ አድርጎ ነበር ሲያዛት የነበረው ማለት ነው። እሱም በማየት ተምቹም ተናዶ ለምንድን ነው እንዲህ ብላ የምታዛት? ስነ ስርዓት ያዝና በስርዓቱ ማዘዝ አለብህ እንጂ ተገላቢጦሽ ማዘዝ የለብህም ብሎ እንግዲህ ተምቹዬ ለሰላምዬ ወግኗል ማለት ነው። እሷም ደግሞ ተው ተምቹ ስራዬን ይህን ስራ እንዳታበላሽብኝ፣ ይሄ ስራ በመከራ ነው ያገኘሁት፣ ምክንያቱም አለቃዬ ካየኝ ያባረኛል እያለች እሱም ደግሞ ተይ ቁጭ ብለን እናውራም ቢሏትም ምክንያቱም አሁን ላይ ሰላም የምትፈልገው ማንም ቢሰርባት ማንም ግድ የላትም ማለት ነው። ሁሉን ነገር እርግፍ አርጋ ትታ ስለ ቤተሰቦቿ ነው እንትን የምትለው ማለት ነው። ውዶችዬ በጣም ብዙ ነገርን አሳልፋለች። በእርግጥ እሱን ደግሞ ለማስረዳት መሞከር አለባት ማለት ነው። ይህን ሁሉ ለማስተካከል ስለነበረባት ይህንን እንዲህ ማድረጓ ደግሞ ለአቶ ሜላት እንግዲህ እሷን ቀና እናደርጋታለን፣ እናታችን እንደዚህ አልቅሳ አንገቷን ደፍታ ማየት አንፈልግም በማለት ነው እንግዲህ እየጣሩ ያሉት ማለት ነው። መስፍንም ያው በመሀል ላይ ይመጣል ብዬ አስባለሁ ማለት ነው። እርግጠኛ ነኝ ሜላት ቢመጣም ባትቀበለውም ችግር ቢሆንባትም፣ በነገራችን ላይ መስፍን የሄደበትም ምክንያት ክፍል 1 ላይ ታስታወሳችሁ፣ ያው ሙቷልም አለም ሲባል መጨረሻ እንዳለ ነው። ደውሎ ቢያናግራትም ማናገር አልፈለገችም ማለት ነው። እሱን ያደረገችው ደግሞ ምንድን ነው አቶ ሜላት እንግዲህ ተደብቋን ነው መስፍን የሚሄደው ማለት ነው። አዎ እኛ ሴቶች ደግሞ ታውቃላችሁ ነበር ነንና እሱም ደግሞ የተወሰደብንን ንብረት መልሼ እተካዋለሁ በማለት ነው ማለት ነው። ወደ ቦታው አስመልሰዋለሁ ብሎ ነበር የሄደው ማለት ነው። እሱ ግን ሜላትም አልተቀበለችለትም፣ ተቀባይነት አላደረገም ማለት ነው። ልጆቿ በሙሉ አዝነውበታል ማለት ነው። ከዚህ በኋላ አባታችን ሞቷል፣ አባታችን አይደለህም ብለው ስለነበር እሱም እንግዲህ ከሄደ አንዴ ብቻ ነው የደወለላቸው። ከዚህ በፊት ታስታወሳችሁ ሀና ስጠፋ ጠፋኝ ነው ተገኘ፣ ስጠፋም አልነበርም ትቷት ነበር የሄደ ውስጥ ጠፋችም ሲባል ደግሞ ተመልሶ መጣ ማለት ነው። ያንን ሁሉ እንግዲህ በማሳለፍ እዚህ ደርሰዋል ማለት ነው። ኖላዊቶች አሁን ላይ በጣም ደስ ብሎኛል ማለት ነው። ይሄን በማስመልከት እንግዲህ እያሰብንና እያሰላሰልን እንገኛለን ማለት ነው። ሀናና ሴርም ደግሞ አንድ ላይ ተጣምረው ይሄ ውጣ ውረድን አልፈው ይገኛሉ ብዬ አስባለሁኝ። በተስፋ በትዕግስት የሰው ልጅ በትዕግስት ካረገ የትም ቦታ ይደርሳል ማለት ነው። ምክንያቱም አሲር አሁን ላይ ለመስራት ዝግጁ ነው ማለት ነው። ሀናን አንገቷን ቀና አረገዋለሁ፣ አንገቷን መድፋት የለባትም ብሎ እንግዲህ ቆፍጠን ብሏል ማለት ነው። ምክንያቱም አባቱ አውርሶት ሄዷል ማለት ነው። እሱን አውርሶት ስለሄደ ለማስተካከል ጥረት እያደረገ ይገኛል ማለት ነው። ግን ሜሉዬ አሁን ላይ በጣም ታሳዝናለች። ሆነን ለመናገር እኔ በጣም ያሳዘነች ማለት ነው። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ባይ